ከዛ በኋላ እዚህ ቁጭ ብለሽ አቤት አንቺ ባለጌ እንዴት ነው አራነት በጠብጠው የምትይበትን ምክንያት እኔ ገብቶኛል። ለምን አራቸውን ይበጠብጣሉ? ለምን ወጣቶቹ ይደንሳሉ? የምትይበታውን ምክንያት ገብቶኛል። ወጣት ለወጣቶች እንዲህ ሲሉ አላየም። ቀጭን ለቀጭን ሲሰዳደብ አላየም። የኔ ዝብዝብ አሮጊቶች ማዲያታሞች ናቸው እየተሳደባቸው ያላችሁት። ቢኮዝ አንቺ ላይ ያለው ተጽዕኖ አየኋችሁ እንዴ? ዋይ እኔ ለምን ተለየው ከእናንተ? ዋይ እኔ ለምን ሰውነቴን መጠበቅ አስፈለገኝ? ለምን እኔ ኢንቨስት አድርጌ ሰውነቴ ላይ ኢቭን ከፊቴ እስከነ ፀጉሬ ማድረግ አስፈለገኝ? የሰው ፍላጎት ይለያያል። እትስ ኦኬ። እናንተ ምናልባት ኢንቨስት የምታደርጉት 4 ቆርቆሮ ላይ ሊሆን ይችላል። እኔ ደግሞ ኢንቨስት የማደርገው ሰውነቴና ጤናዬ ላይ፣ ከዛ ሲተርፍ ነው ያንን ማድረገው። ምክንያቱም ለራሴ ፍቅር ያስፈልገኛል። እኔ 100 ኪሎ ሆኜ ማርቼዲስ ውስጥ ከምገባ 50 ኪሎ ሆኜ በእግሬ ብሄድ ይሻለኛል። ማዲያታም ሁኜ ፊቴን እያየው ለምንድን ነው ያ ማዲያት የመጣው? ዋይ ምን ሆኜ ነው? የምወጣቸው መድኃኒቶች፣ የምበላቸው ምግቦች፣ አሲዶችን ኮንትሮል ማድረግ አለብኝ። እኔ እንኳን ባል አልኖረኝ እኔ ሲጀመር ባል እንዲኖረኝም አልፈልግም። ግን አይስዌር እኔ ሰውነቷን ለምትጠብቅ ሴት አይ ጊቭ ዩ ሪስፔክት። ጤኗን ለምትጠብቅ ሴት ሪስፔክት። ያ ከእኔ ያነሳችሁ ልጆች ሳያችሁ አንድ ወንድ ስለያዛችሁ ብቻ ደስተኛ ናችሁ ማለት አይደለም። 15 ዓመት ስለቆያችሁ ትክክል አይደለም፣ ደስተኞች አይደላችሁ። ባላችሁ የሆነ ነገር ጎበዝ ያስፈልጋችኋል። የምንሰማ ያለው ባሌ ፍሬንድ ሄደ፣ ባሌ ሌላ ቦታ ሳይሄድ ሄዷል። እኔ እውነቱን ልንገርሽ፣ ይህንን የምታኪ ሴትዮ ወይ በሆነ እክል ወይ በበሽታ በምናምን ነገር ያ የሆነ ፕሮብሌም ከሌለብሽ በስተቀረ እርግጠኛው የምነግርሽ ሰውየው እኔን እያየ ለዚህ ነው የምትጠይ። አሁን እኛ ለምን እንደምንሰዳደብ እኛ ለምን እንደምንጣላ በጣም ኢንቨስቲጌት እያደረኩኝ ነው። ለምን ወጣቶች ላይ አፋችሁ እንደምትከፍቱ አሮጊቶች እያየው ነው። ምክንያቱም ስለቀጠልሽም አይደለም። አሁን አይጤን አይታችኋት እንደሆነ ያ በነገራችን ላይ ቀጭን ሆነሽ የሬሳ ሳጥን እንደዚህ ቀጥ ያልሽ ከመሰልሽም ትክክል አይደለም። ስፖርት ስር የሆነ ሙስክል ምናምን ለማውጣት ምናምን ነገር እሱም ትክክል አይደለም። ፀጉርሽን እንዲህ ስላስያዝሽ ምናምን የሆነ ትንሽ ዘመናዊ ለመሆን ሞክሪ፣ ከዘመኑ ጋር ለሚሄድ እዚህ ላይ ለመጎለት ዘመናዊ ነሽ፣ እራስሽ ላይ ለመስራት ግን አይደለሽ። ማይንድሽ ላይ ለመስራት እዚህ ጋራ ከወፍራሞች ወደ ቀጭኖች ስመጣ ማለት ነው ዘመናዊ ለመሆን ከወጣቱ ጋር አብሮ ለመሄድ ዊጉንም በስነ ስርዓቱ እንደዚህ ለማለት በዛ ውፍረትሽ ላይ ደግሞ እንደ እንቁርቴ አይነቱ አለ ደግሞ በዛ ውፍረት ላይ ያ ይህንም ያህል ዊግ ታረግና የሌሊት ጅብ የምትመስልም አለች። የሌሊት ጅብ ቦላው ወያ የሌሊት ጅብ የምትመስላለች። ለምን ማችን ማናረገው የሆነ ነገር ግን ማት በቃ ሴክሲ ለወንዶቻችን፣ ለባሎቻችን፣ ለአካባቢያችን፣ ለሀገራችን ሴክሲ እኮ መሆን እኮ ለወንድ ብቻ አይደለም። ስትወጪ አካባቢሽ ላይ ዋ ጆኪን ምናምን ስታረግ እኔ አሁን ልሮጥ ሉካትሚ እንዴት እንደተዘጋጀ ይህኝማ ይህ አለባበስ ሽ አም 46 ያ ከ4 ዓመት በኋላ 50 ነው የሚሆኑ። ገና ከዚህ የበለጠ ቀጥናለሁ። ገና ከዚህ የበለጠ ሁሉ ነገር አርጌ እንዲህ እንደ እንዝርት እየተሽከርከርኩ ብሽመጣው ዛትስ ዋይ ዩ አር ፋይንድ። ለዚህ ነው የምትጠይ ነው። አሁን ገባኝ። ምድረ ዝብዝብ የሆነ ቦታ ላይ ብቻ ይወር ላይ እንዳለ ተደብቀው የሚሳደቡትን በሙሉ ያ አንድ ቀን ሲወጡ ብታያቸው ይሄ ሁላ ተሳዳቢ እንዲያውም አለመግደላችሁ፣ እንዲያውም እኔን አለመግደላችሁ፣ እንዲያውም ወጣቶች እንዲያውም ያለ ማለታችሁ። ጋይስ እናንተ ከኢትዮጵያ ወጣችሁ እንጂ ኢትዮጵያ ያሉት ሴቶች እንዴት እንደሚያምሩ ልነግራችሁ አልችልም። በጣም ነው የሚያምሩት። ፀጉራቸውን፣ እጃቸውን አትሊስት በተቻለ በዛች ድህነት እንኳን ምን እየሆኑ ነው እራሳቸው እንዴት እንደሚያሳይ። እኔ የኢትዮጵያ እናቶች ይሻሉኛል
እግዚአብሔር ምስክሬ ነው። በተለይ ይህ የባህል ልብስ መቀነስ አለበት። ሴቶቻችንን አበላሽቷቸዋል። እንደ ዱሪያችን ጥብቆ ብታርና ቦርጯ ቢዘረገፍ እንዲህ ስታይ ከዳሯ ሴክስ የሆነቿን የቤት እመቤት ስታይ ልክ ትገቢ ነበር። ግን ይሄ ባል ቀሚስ ይለበሳል። በቃ ወይዘሮ የመነን ዘር ነኝ ታች መነን በጣም ቆንጅዬ ናት። ጣይቱ በጣም ጀግና ናት። ትሮጥ ነበረ ጣይቱ። ያ ከሌዘር ነኝ ኖ የእግራቸው የድሮ በነገራችን ላይ እነዚህ የምትሏቸው የባላባት ሚስቶች የአጼዎቹ ሚስቶች ዘሮች በጣም ቆንጆች ናቸው። የማንም ዘር አይደላችሁም እናንተ የዘመኑ ያበደው የበሽተኛው ዘር ናችሁ እናንተ። ምክንያቱም ቁጭ ትሉና ትዳርሽን ያዥ ትዳርሽን ለምንድ ነበር አንቺ መች ትዳርሽን ያዥ? አንቺ ትዳርሽን አልያዝሽም። እውነት አጠገብሽ ሲኖር እውነት የሚወድሽ ይመስልሻል? ይህንን ቦርጭ ከፍ አድርጎ ነው አልጋ ላይ የሚያደርግሽ። ቦርጭሽን ከፍ አድርጎ ትራስ ከስር አድርጎ ካልሆነ ሽንኩርቱን በእንጀራ ይበላና እንዲህ ብሎ ቴሌቪዥኑ እቺ ሴትዮ ተነሳባት። ይሄ ነው ህይወታችሁ። ጭራሽ በጣም የሚያስጠላ ወንዱ ከፊት ይሄዳል፣ ሴቷ ኋላ ልጆቹን ይዞ ቱፕ ቱፕ። ከዛ ሲንግል ሌዲ ስታዩ ትሳደባላችሁ። በጣም ነው ፈርታችሁ ሸሽታችሁ የምትቆሙት። የሆነ ግሩፕ አላችሁ። በቃ በጣም ያስቃችሁ። እነዚያ ባለትዳር የሚባሉት ልጆች ያላቸው ምናምን ሰዎች አይታችሁ እንደሆነ አንድ ግሩፕ ነው ያላቸው። ያ ማለት ግን ባለትዳሮች ስለሆኑ ልጆቻቸው ትዳራቸውን ለመጠበቅ ሳይሆን ወፋፍራሞች፣ ደደቦች፣ አሜተኞች፣ ቡናፊዎች ስለሆኑ ነው አንድ ላይ የሚሆኑት። አንድ ላይ ቢኮዝ ግሩፓቸው ውስጥ በቃ ተባብረው ኧረ እንዲህ አይለበስም የባህል ልበሺ ባህልሽን ይህንን እንደዚህ አይነቶችን ነገር ክሬት ለማድረግ እንደዚህ ማግለል፣ ማሸሽ፣ ቆንጆን ነገር በቃ እራሳቸው አቅማቸው በቃ አይምሯቸው አቅማቸው አለ ብር አላቸው አቅማቸው ስለማይችል እኮ አይደለም 5-6 ልጅ ወልደው እኮ የጀርመንን ወልፌር እኮ የሚቀበሉ ናቸው ካለ ስራ ማለት ነው። ባላቸው በጥቁር የሚሰራ ምናምን ናቸው። ብር እኮ አላቸው። ኢንቨስት የሚያደርጉት የቱ ጋር ነው? ኢትዮጵያ ውስጥ ያለ 4x4 መሬት ነገ የሚፈርሰው ላይ ነው። ከዛ እቃሱም ደክሞት ይመጣል። እንኳንስ ወሸሉ አይደለም እሱ ራሱ ከሶፋ ላይ የሚነሳበት ጊዜ የለም። ምክንያቱም የተጀመሩ ነገሮች አሉ በልጆች ገንዘብ በተለያየ ነገር። ስለዚህ ያንን ጉሩፕ ይሰሩና ቆንጆ ሴቶችን ማግለል ገባችሁ? ሴቶች ሲደበደቡ ሲቀጠቀጡ ደግ አደረጋት። እኛ በባህላችን እንደዚህ አይነት ህጎችን በራሳቸው የሚሰሩ ያንን ለመስራት ነው የተሰበሰቡት። እነዚህ ወፋፍራ ማዲያታም ቆሮቆንዳ እሱ ብቻ አይደለም እንዲህም የተጣመሙ አሉ። እንደዚህ እኔ ከመተኛ ሲሆን መቼስ በስራ አይደለም ሰርታችሁ አይደለም እንዲህ የተጣመማችሁ ማለት እጃቸው እንዲህ ያላለ እግዚአብሔርን እንደዚህ በቃ እንዲህ ጽዳት ካለመጠበቅ እንዲህ ብሏል። እጃቸው ራሱ ከምን የመጣ እንደሆነም አላውቅም። እንደነዚህ አይነት ሴቶች ናቸው ወጣት ሴቶችን ልጆቻችንን ቆንጆ ሴቶችን የሚያሯሩጡት። እንደዚህ አይነት ሴቶች ናቸው። ብሊቭ ሚ እግዚአብሔር ምስክሬ ነው። እና አሁን ገባችሁ እነማን እንደሆናችሁ። ትላንትና ቆሜ ዳርኳት ልጅ ጎርጣ እንደዚህ ሰዓት ያችን የመሰለች ቆንጆ ወጥ ሰርችን የዳርኳት ያችን የመሰለች ልጅ ኦሜጋድ ምን ሆና ነው? ለምዶ ታውቃላችሁ? የገጠመቻቸው ሴቶች ማዲያታ የኔ ቢጤ የድሮ ይሄ እዚህ ቁጭ ብዬ አክቲቪስት የነበርኩ ጊዜ እዚህ ያጠራቀምኳቸው ፋቶች አሉ አደላ ነው ያስቀየርኳቸው ፋት ጭንቅላታቸው ላይ የሞላ ማዲያታም ወረኞች፣ አግላዮች ከነሱ ጋር ነው የገጠመችው። በነገራችን ላይ ምርጥ የትግራይ ልጅ ናት። ግን አማራጭ የላትም። አማራጯ ምንድነው? ከማንም ዝብዝብ ጋር መግጠም ነው ያላት። ጋይስ በጣም ከባድ ነው። አይስወር ከባድ ነው። በጣም ከባድ ነው። ሰውነታችሁን አስተካክሉ። መጀመሪያ አይምሯችሁን፣ ጭንቅላታችሁን እጠሩት። በእናንተ የተነሳ ነው። አይስወር በእናንተ የተነሳ ነው ብዙ ሴቶቻችን ፍትህ የማያገኙት። እናንተ ፕሮፓጋንዳ በምታረጉት እንዲያርጋ ነው እንዲወታ ነው እንዲገብታ ነው ምናምን የሞቱትም የቆሙትን ፍትህ የማያገኙት ወንዶችን የምትደግፉ አንዷለምን ወቅሳችሁ ይሄ የኛ ቤቱን ጅል ሴት ደብድቦ ቀምቶ
ያ አታሎ ለምን አንዷለምን መቃወም የዚህን ሀገሩን ጅል መደገፍ አይቻልም። ሁለቱም አቢዩዝ ያደርጋሉ ሴቶች። በእናንተ አፍ ራሷን የቻለችና እምቢ ብላ የወጣች ሴት የተረፈች ሴት እንደ ጽዮን ግርማ እንደ ሳምሪ ያሉት እንደ ባምቢ ያሉት ይሰደባሉ። ያ እነሱን የደበደቡ ወንዶች ደግሞ ይከበራሉ። አንዷለም ይወቀሳል። አትችሉ። አንዷለምን የምትወቅሱ ከሆነ አቢዩዝ የሆኑ ወንዶችንም አብራችሁ መውቀሳል። ያንን ዩቱቡን ሰክሰስ እንዲሆን ምናምን ነገር ታበረታታላችሁ። የአንዷለምን ዩቱብ ግን እንዲዘጋ ትፈልጋላችሁ። አይቻልም። ለዚህ ነው ሴቶቻችን መብታቸው የአንዱ መብት በፖለቲካ አንድ እናት በፖለቲካ አመለካከቷ አክቲቪስት ስለሆነች አልነካም ያለች ልጅ እናት ልጅ የምትሰደብበት ያ ሌላው ከፍ የሚልበት ዘረኝነት። በነገራችን ላይ ዘረኛ ነኝ፣ ዘር አለ እንጉዳይ አይደለሁም ከድንጋይ ስር የተገኘው። እንዲሁም ደግሞ ሴት ነኝ። በሴትነቴ ደግሞ ከሁላችሁም ጋር የሚያመሳስልን ጾታዊ ማንነት አለኝ። ከእናንተም ጋር አንድ ነኝ። ገባሽ? ከአንቺም ጋር ተመሳሳይ ጉድጓድ አለን። ያኔ እናንችን ምን ያደርገናል? ያገናኘናል። አንዷለምን የምትወቅሽበት እዚህ የተቀመጠውን ዝብዝፍ ወሮ በላ አራጅን የምትደግፊበት አይቻልም፣ አይቻልም። ይህንን ደግሞ በመጨረሻ አስጠንቅቄ ነው የምነግርሽ። ፍትህ ከጠየቅን ለሁሉም ሴቶቻችን ፍትህ የምንጠይቅበት፣ ለተረፉት አንተ ውጣሚ፣ ለተረፉት ሴቶች ወንዶቻቸውን አሞግሰን ያ ወደ ላይ የምናደርግበት፣ ለሞቱት እህቶቻችን ደግሞ ባሎቻቸውን ወይንም ደግሞ ጓደኞቻቸውን የምንወቅስበት አንዳችም ነገር የለም። እናንተ አሳልፋችሁ ስትሰጡ እኛም አሳልፈን እንሰጣችኋለን። ይህንን ደግሞ ነገራችኋል። በመጨረሻ እኔ ስነግርሽ በማር አልሼ ነው ማስገባልሽ። ማር ታውቂያለሽ። ይህንን ደግሞ ለሁላችሁ ነው፣ ለኦሮሞ ልጆች ነው የምነግራችሁ። ኢቨን አንዷለም ቀነኔን የገደለ ጊዜ እዚህ ቤት ውስጥ እኔ የራሴን ጉድ በማላውቅበት መልኩ እዚህ ቤት ውስጥ ለቀነኔ ድምፅ ስንሆን በጣም ብዙ ሴቶች ልንገራችሁ፣ እናንተ ባለጌዎች ደግሞ ልንገራችሁ፣ እናንተ ብስብሶች ልንገራችሁ፣ እናንተ ራሳችሁ ሴት ልጅ አቢዩዝ እንድትሆን የመጀመሪያ ድጋፍ የምታደርጉ በቀነኔ አካባቢ ኦሮሞ ነኝ ብላችሁ የምትጮው ሴቶችም አላችሁ። ሌሎቻችሁ አንድ ነገር ልንገራችሁ፣ ብልግናችሁን ማለት ነው። ይሄ ሌላውን የምናገርበት ብቻ አይደለም። በተለይ በቀነኔ ዙሪያ ያላችሁን አሁን እነግራችኋለሁ። እናንተ ብስብሶች አሁን እነግራችኋለሁ። ኦኬ። ስለ ቀነኔ በምናወራበት ጊዜ የዛኔ ድምፅ ሆኜ ድምፅ ያደረግኩላችሁ ቴንኪው እንድትሉኝ አይደለም የምነግራችሁ። ያ ፓወሬ ምን ያህል እንደሆነ ነው የምነግራችሁ። ምን ያህል ኃይል እንዳለኝ እነግራችኋለሁ። እግዚአብሔር የሰጠኝ ተሰሚነትና ኃይል ስላለኝ ነው። የዛን ጊዜ እዚህ ቁጭ ብለን ያ ስለ ቀነኔ ስናወራ ቢያንስ እዚህ ቤት ውስጥ ከ50% በላይ ሴቶች ኮንታክት አድርጋችሁኛል። እናንተ ሸርሙጦች፣ እናንተን ብሉ ፍትህ ጠያቂ ነው ልንገራችሁ። ያ ሁላችሁም እዚህ ቤት የነበራችሁ በሙሉ ልክ የኔ ልጅ ላይ ግን ያ ነገር ሲደርስ እግዚአብሔር እንኳን አተረፈሽ እንኳን አላላችሁኝም። እንኳን ልጅሽ እጅሽ ላይ ገባች አላላችሁኝም። እናንተ ብስብሶች ሪካርድ አድርጉላቸው። እናንተ ውሾች፣ ኦኬ። እናንተን ብሎ ፍትህ ጠያቂ። የኔ ልጅ ግን ተርፋለች። ማን እንዳተረፋት ታውቃላችሁ? መድኃኒዓለም የምታምነው ሚካኤል ኢየሱስ ልጄን አትርፎልኛል። ለምን? ጥሩ ሰው ስለሆንኩኝ፣ መሳቂያ ስላልሆንኩኝ። አንደኛ የምታሙኝ የኔ ልጅ ብትሞት ኖሮ እንደ ቀነኔ ለቀነኔ ፍትህ ብላችሁ የጠየቃችሁት አንደኛ የምታሙኝ እናንተ ነበራችሁ። እናንተ አሁን ፍትህ ስትጠይቁን ያፍራለሁ። ለእናንተ አፍራለሁ። ለምን እንደሆነ ታውቃላችሁ? ፍትህ እንዴት እንደሚጠየቅ አታውቁም። ወንድ የሆናችሁ ካሁን በኋላ ተናገሩ። እግዚአብሔር ስምሽን እየጠራው ነው ማትረገረግሽ፣ ስምሽን እየጠራው። ምክንያቱም እናንተ ራሳችሁ የሴት ልጅን ያ ክብር ከሚነሱት አንዱ እናንተ ናችሁ። ትላንትና ስታሟት የነበረች ትላንትና የእሷ እያንዳንድሽ ትላንትና ከተወሰናችሁ ከአንድ ወይ ከሁለት ሰው ውጭ እያንዳንድሽ ስለ ቀነኔ
መጥፎነት ስታወሪ ነበርሽን። ዛሬ ቀነኔ ስለ ቀነኔ ፍትህ የምትጠይቅ ቆጭቷችሁ እያንዳንድሽ ግን ቀነኔ የነበረችበትን ነገር አቢዩዝ ስታረጓት ስትሰድቧት ጠፍተሻል ብላችሁ ራሱ አንድ ቀን ያልደወላችሁላት ያ እሷ ግን ምንና ምን እያደረገች እንደነበረ እሷን ስታሙ የነበራችሁ እንደሆናችሁ እኔ ደርሶኛል። አሁን ዛሬ ፍትህ የምትሉት በሙሉ ስለ እሷ መጥፎ ነገር ስታወሩ የነበራችሁ ሳትሞት በፊት ለእህቶቻችን መሞት ወንዶች አይደሉም ተጠያቂዎች። ለወጣቶች ሴቶች መሞት ወንዶች አይደሉም ተጠያቂዎች። ሶሳይቲ ሴቶች ናቸው። ወጣት ሆናችሁ ራሱ የአንድ ሴት ባል ለመቀማት እናንተ አንዱ ዓለምን በዛ ሰዓት ከሚያሳስቱት አንዱ እናንተ ነበራችሁ። አንዱ በየዘፈነበት በሙሉ ቂጥሽን ስታገላበጭ የነበርሽ ነው። እያንዳንድሽ ሴትሽ አንዱ ዓለም ብቻ አይደለም ተጠያቂ። በነገራችን ላይ አንዱ ዓለም ብቻ አይደለም ተጠያቂ። አንዱ ዓለምን አቅፈሽ የተኛሽ ከአንዱ ዓለም ጋር በቴሌፎን ስትጀናጀኝ የነበረው ይሄ ልጅ ባለትዳር ነው፣ ይሄ ልጅ ሚስት አለው ብለሽ አትወሹ። የቀነኔን ቦታ ለመተካት የምትሯሯጭ ብዙ ሴት ነበርሽ። ዛሬ ፍትህ ትጠይቂያለሽ። ትላንትና ከሰራሽው ነገር ግን አልተቆጠብሽ። ኢቨን ዛሬ አንዱ ዓለምን ለማግባት የምትጣጣሩ፣ አንዱ ዓለምን ለማውራት የምትጣጣሩ፣ እዚህ ጋር ደግሞ በቀነኔ ፍትህ የምትጠይቁ ሴቶችም አላችሁ። ዘሴም ሽት ባለትዳር የሆነ ወንድም በሙሉ የምታሻፍጃለሽ እዚህ ጋር የለሽም። እንኳን ባለትዳርን አይደለም በጣም ያዩዋችሁ ልንገራችሁ። በተለይ አንዳንድ ሴቶች ልንገራችሁ፣ በተለይ በእኛ ቤቶቹ ልንገራችሁ። አንዱንና አንድ ሴት ጥሩ ወሬ ካወሩ ማትመጪ የለሽም፣ ማትመጪ ኦሮሞ የለሽም። እዚህ እኔ አሁን ከአንድ ኦሮሞ ወንድ ጋር ታዋቂ ሰው ጋር እዚህ ጋር ምናልባት ቆንጆዬ ልጅ ጋር ባወራ እመኚ ገስት ነው የምትጠይቂው። ገስት ጠይቀሽ መትሽ ማታውቂ በሙሉ ትደውይልኛለሽ። ይ ለምን ከዚህ በፊት አይተሽዋል? የምን ልጅ አላየሽው? ታውቂዋለሽ? አታውቂው? እኔና የሆነ ወንድ እዚህ ጋር ቁጭ ብለን ከሆነ እያንዳንድሽ ሴት ነሽ የምትመጪው። እያንዳንድሽ እኔ አንዳንዴ ምን አይነት ጉዶች እንደሆናችሁ እሱ እኮ ሀሳቡ ምናልባት እናንተ ጋር ሊሆን ይችላል፣ ወይም የፈለገው ሌላ ሴት ሊሆን ይችላል። ግን ይመጡና እንደዚህ የተዋረድንበት ዘመን ማለት ሴት የረከሰችበት ዘመን። ለዚህ ደግሞ ሴቶች ፍትህ መጠየቅ የለባችሁም። ውዶች አይደላችሁም፣ እርካሾች ናችሁ። ርካሾች ናቸው። እኔ በጣም በዚህ በቲክቶክ ሶሻል ሚዲያ ያገኙት ኤክስፐሪመንት ልንገራችሁ። ይሄንን ነው ጨዋ የምትሏት ኢየሱስ የምትለው ወንድ ስታይ ቂንጥሯ ሳይሆን አንጀቷ ነው የሚቆመው። መድኃኒዓለምን አንጀቷ ወንጌልን ማንበብ እንዲያደርጋል እንዴ ተፈላጊ ለምናቱ ወንድ ልጅ በባህሪው ሲፈልግኝ ሲፈልግ አይወድም። ርካሾች ናችሁ እናንተ። መብት መጠየቅ የለባችሁ። መጀመሪያ ራሳችሁን አስተካክሉ። የሴትነት ባህሪ ይኑራችሁ። ሴት ሁኑ። ትዳርን የምትበጠብጡ ጥሩ ትዳርን የምትበጠብጡ ትንሽ እውቅና ያለው ሰው ላይ ቢበዳሽ አይደለም አስፈንዶ ቢደክልሽ ምንም አይመስልሽ። ሚስት ትኑረው ልጅ ይኑረው ዩ ዶንት ኬር ጋይስ፣ ዩ ዶንት ኬር። ራስሽ ትዳሩን ትበጠብጪና ራስሽ ታሯሩጩና በሚመጣው ደግሞ ችግር ተጠያቂ ታደርጊዋለሽ። እሱ መጀመሪያ አንቺ ተለውጭ። አንቺ በተለይ በቀነኔ ዙሪያ ያላችሁ መጀመሪያ እናንተ ተለውጡ። ኦኬ፣ ከኔ ኤክስፐሪመንት ነው የምነግራችሁ። መጀመሪያ ስለ ቀነኔ ብቻ ከማውራትሽ በፊት እንደ ቀነኔ አይነት ብዙ ሴቶች አሉ። ምናልባት የእህትሽ የጓደኛሽ የምታውቂያት ሴት ልጅ ስለ ቀነኔ አውሪ። ስለ ቀነኔ ማውርቼ ነበር። ስለ እኔ ያወራችሁልኝ አንድ እናንተ ከማዘን የተነሳ ማልቀስ ራሱ ቤለኝ። ካሁን ካሁን ሜሴጅ ይጽፉልኛል በውስጡ በኩል ካሁን ካሁን ስለ እኔ ልጅ ይጠይቁኛል ስል አንድ ይቺ ምታት አሜሪካን ያለችው ይቺ ኖሮ ያለችው ይቺ ምንጥርቅሴ እንዳሉ በውስጥ በኩል እግዚአብሔር ያጽናሽ አላሉኝም። እግዚአብሔር ያጽናሽ፣ እግዚአብሔር አተረፈልሽ። እዚህ ተሰብስቦት እዚህ ላችሁ እንደሆነ እኔ ስለ ቀነኔ ሳወራ ማለት ነው ስለ ቀነኔ ስጮህ የእኔን ድምፅ አይቶ ነው ጀዋር የጻፈው። ያ ለዛሬው ፍታችሁ እኛ ነን። በተለይ እኔ ነኝ
ምክንያቱም ነፍሴን ሰጥቼ የፈለግት የዛኔ 3 ሜሴጅ ነው ከመንግስት የመጣልኝ። 3 እዚህ ሆኜ ነው የተደወለልኝ። አታርፊም ወይ አታር ምን የምታውቂው ነገር አለች ይቺ? እንዴት ከነዚህ ጋር አብረሽ ትቆሚያለሽ? እዚሁ ያለው አንድ ስልክ ስወጣ 2 በ3ኛው ነው በሳምንቱ ነው የኔ ልጅ ላይ እንደዚህ ደረሰ ማለት ነው። ዩጋዴም ሸት 4 ወር 5 ወር አንዳችሁ መታችሁ ጂጂ ብላችሁኛል። አይዞሽ በደረሰው ነገር ብላችሁኛል አላችሁ። ታዲያ ለየትኛው ሴት ነው እናንተ ድምፅ የምትሆኑት? ለቀነኔ ብቻ? ለቀነኔ ብቻ ነው? ይቻላል እንደዚህ? ከቀነኔ ውጭ ሌላ ሰው ቢሞት ትቀጥላላችሁ? ድምፅ ሌላ ሴቶች ላይ በሚደረገው ድምፅ ትሆናላችሁ? አትሆኑ። ሆይ ታዋቂ ሰው ላይ ግን ትሆናላችሁ። ምክንያቱም አንዷለም ታዋቂ ነው፣ የኦሮሞ ዘፋኝ ነው። ያ እሱን በማሰር የሚወድቅ ባህል ያላቸው የሚመስላቸው እና የሚያስቡ ፖለቲከኞች አሉ። ኦኬ እሱን በሰራው ወንጀል እሱ ስለገባ የኦሮሞ ዘፋኝ የሚደነግጥ የሚመስላቸው የኦሮሞ ባህል የሚወድቃቸው ፖለቲከኞች አሉ። እዛ ላይ እውቅናችሁን እየሰራችሁ ነው ሁላችሁም። ቀነኔን አታቋትም። ሲጀመር ብዙዎቻችሁ አታቋትም። በእሷ ግን መታወቅ የምትፈልጉ ሰዎች አላችሁ። ጥሩ ደግሞ ሴቶች አሉ። አሁን ጥሩ ሴቶች እንደ ናርዲ እንደ ፌሚኒስቶች ስለ ሁል ጊዜ እድሜ ልካቸውን ደግሞ ስለ ሴት የሚከራከሩትን አይመለከትም። እኔ እሱ ጋር አልደረስኩም። ሬስፔክት አለኝ ለነሱ። ኢቨን ብዙዎቹ ልጄን በውስጥ በኩል እያበረታቷት ያለው አሉ። ብዙዎቹ ጽፈዋል። ይሄ ብዙዎቹ ስላቸው እንደ ጆርዲ ብዙዎቹ ጽፈዋል አሉ። ብዙ አሉ። ነፍሴ እኔ ለነገሩ እናንተ ከምትጽፉን የአንድ ጆርዲ ብትጽፍልኝ ለልጄ በቂ። ሺዝ ሂሮ ስለሆነች እንደናንተ ጅል እንደናንተ ዛሬ አውርቶ ነገ የሚተኛ አካም ብሎ በአንድ ባለስልጣን ውይ እዚህ ጋር በቃ እንዲህ ሲደረግላችሁ እምሳችሁን ለምትከፍቱት እናንተ ዋጋ የላችሁ። እናንተ የቀነኔን ሀቅ አይደለም ምንም አታወጡ። እንኳን እኔ የቀነኔን አይደለም የራሳችሁን ሀቅ አታወጡ። አትችሉበትም ልላችሁ ፈልጌ ገባችሁ? አታወጡ። ይታገሉ። እነዛ ይታገሉ። እነ ጆርዲ ይታገሉ። እነ ማነው አንድም ሌላለች እነሱ ይታገሉ። ምክንያቱም የት እንደሚታገሉ ያውቃሉ። ምኑ ጋር መጻፍ እንዳለባቸው፣ ምኑ ጋር መልእክት መላክ፣ ምን አይነት ቦታ ላይ መድረስ እንዳለባቸው መንገድ እናንተ ሻፍዱ። ቀነኔ ምናምን ሻፍዱ። እናንተ እንደሱ ነው የሚያምርባቸው። ኦኬ በእናንተ የሚወጣ ፍትህ የለም። ፍትህ ብትፈልጉ ኖሮ የዚች ልጅን ፍትህ ብትፈልጉ ኖሮ ዮኒ ማኛ ገባ ሄዳችሁ። የዚች ልጅን ፍትህ ብትፈልጉ ኖሮ እንደዚህ ፕሮፓጋንዳ ምናምን ባላረጋችሁ። አንዷለም የራሱ ሰዎች እንጦሮጦስ ሲያወርዱት ነበረ። ግን ነገሩን ወደ ፖለቲካ ስትለውጡት ኖ ተባለ። ስለዚህ እናንተ ለራሳችሁ ማትሆኑም። ይህኔ አንዷለም ላግባሽ ሚልሽ ራሱ አንደኛ ልንገርሽ አይደለ ቆመሽ የምትከራከሪለት እንዲያውም ቆመሽ ያለሽ በቃ እሱ እኮ አነካትም ነው የምትሉት። እነ ማኑ ስሙ ይሄ ወንዱ ሰው ነበር ስሙ እናቴ። አንድ ደግሞ ወንድ አለ እግዚአብሔር ይስጥ ለልጆቻችን ጠበቃ ይሆን እነሱ ይከራከሩ እድሜ ልካቸው። እነሱ ሲከራከሩ ለአንድ ሰው ብቻ ወይ በዘር ምናምን አይደለም የሚከራከሩት፣ ለሁሉም ሴት። በጣም ደግሞ 3፣ 4፣ 5 ያየኋቸው ቲክቶክ ላይ ወንዶች አሉ። ያ አንዳንዴ እንደዚህ አይነትም ወንድምም አለ ወይ የምንልበት ማለት ነው። ምንም አልሆንኩም እባክሽን፣ ምንም አልሆንኩም። ግን ስንት ጀንፈር ሴቶች አላችሁ። መጀመሪያ እናንተ እራሱ ያ ወንድ ልጅ በትዳሩ በስነስርዓት እንዲኖር ሚስቱን እንዲያከብር ችፍ በሉት፣ ባለጌ ነው በሉት። ሚስት ልጆች እያለ ይኸውላችሁ ስለ ስፒድ የምታወራ ጀንፈልም አለች። ደግሞ እዚህ ጋር ዞር በል ከመቅረባችሁ በፊት ሚስት ልጅ አለ ብላችሁ ጠይቁት። ያ ከመቅረባችሁ በፊት ከዛችና ሴት ጋራ ያሳለፈው ህይወት ካለ አጣ። በዚህ እራሳችሁን ወንዶቻችሁን ማጥቃት ብቻ ሳይሆን መከላከል።
ለሁሉም ሴት እኩል መሆን፣ ለሁሉም ሴት ድምፅ መሆን፣ የሴቶችን ጥቃት ማውገዝ፣ ራስሽ እያሻፈሽ፣ ራስሽ እያስቆላሽ፣ ራስሽ እየተመኘሽ እሱ በዘፈነበት በሙሉ እያልሽ እሱ እኮ ማለት እያልሽ እንደዚህ አይነት ወርዶችን እየተጠቀምሽ ሚስቱ ለምን ችት አረገ እንዳትዪ እግዚአብሔር ቀኑን ጠብቃ ያወጣላታል። በእኛ ግን ኃይል ግን እየሆነ አይደለም። ምክንያቱም አካሄዳችን ጥሩ ስላልሆነ አንድ ሁለተኛ ደግሞ ለቀነኔ ብቻ አይደለም መጮህ። የቀነኔን ፍትህ የምናገኘው ለሌሎችም ጫና ስታደርጊ፣ መሬት ላይ ያለ ነገር ስትሰሪ እንጂ ቲክቶክ ላይ መጥቼ ቀነኔ ብል ነው። በዚህ በኩል አንዷለምን የሚደግፍ መጥፎ ቃል እየተናገረ፣ በዚህ በኩል ደግሞ እሷን ለእሷ ፍትህ መጠየቅ ፋይት ነው። እዚህ ላይ ነው በቃ አየር ላይ ነው የሚቀረው። ወንጀሎች በዛ በርከት ያሉትን ወንጀሎች አውጥታችሁ ስተጋፈጡ መንግስትም ነው የሚለው። ይኸውላችሁ ሂዱ ጫንጭ ብስብስ ውሾች ናቸው ማለት ነው። በአጠቃላይ ጨርሻለሁ። ዝፍዝፎቹም ቁጭ ብላችሁ ምድረ አሮጊት በሙሉ ምትይ በሙሉ ችግር ስላለብሽ ቆንጆ ሴት ስታይ ቆንጆ ሴት ስለሽ ቆንዳዎች ናቸው። ራሳችሁ ላይ አትሰሩ። ጉድጓዳችሁ ላይ ሬሳችሁ የሚገባበት ላይ ነው የምትሰሩት። ልክ እንደ ድሮ እናቶቻችን እድር ይጥላሉ እነሱ በደምብ ሳይበሉ። የዛሬም ትውልድ መሬት እንደምንም ብለህ የጨረቃ የሚሆን የምትገዛለህ፣ ከዛ ግንብ ታደርጋለህ። እዛ ውስጥ ግን በጣም ቆንጆና ጤናማ ሴት ናት መቀመጥ ያለባት እንጂ እንዳንቺ አይነቷ ዝብዝብ 1 ዓመት ከኖረችበት በኋላ ለጥላ የምትሄደውን ቤት አይደለም ማንም እንድኖርበት ወይ አንዷ ቆንጆ ገብታ እንድትኖርበት መጀመሪያ